እንግዲህ ጠበቃ ዮሴፍ ኪያን ይቀጥራታል ሻይ ቡና እያሉ። እሺ ጠበቃ ዮሴፍ ለምን ነበር የፈለከኝ ትለዋለች። ይሄንን ጠበቃ የሚለውን ትተሽ ቀለል አድርጊው ብዬሽ አልነበረም ወይ ይላታል። እንግዲህ አይኖች ውስጥ የሚታዩ ነገር አሉ። ኪያየም ይቅርታ እኔ ልምድ ሆኖብኝ ነው ትለዋለች። በኋላ የምትደግሚ ከሆነ እቀጣሻለሁ ይላል። እንግዲህ በአሁኑ ሰዓት ኪራ ያው ጠፍቷል። ጽናትዬ ደግሞ በጣም ጭንቀት ውስጥ ነው ያለችው። ከዚህም የተነሳ እየቃሸች ነው። ባይኔቸዋለሁ አቅፎኛል። አይኖቹ ውስጥ በጣም ደስ የሚል ነገር አይቻለሁ ትላለች። እንግዲህ በጣም ጽናት በአሁኑ ሰዓት ያለችበት ነገር አስፈሪና አሳዛኝ፣ ልቧ የተሰበረ ነው። እንግዲህ እንደምናውቀው ኪራና ጽናት በጣም ይፋቀሩና ይዋደዳሉ። ግን አሁን ያው በአቶ በላይ ምክንያት ለተወሰነ ጊዜያት እንግዲህ ኪራ በቅርብ ጊዜ እንደሚመለስ ተስፋ እናደርጋለን። አሁን ላይ ግን ጠፍቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እያደረጋችሁ ላላችሁ ደግሞ ከልብ አመሰግናለሁ። አሁንም ላይክ እና ሰብስክራይባችሁ ማድረጋችሁን ቀጥሉ። አመሰግናለሁ። ኪያ አንቺ ጋር ተመንጣቴ በፊት መርማሩ ቢሮ ጠርቶ ሄጀ ነበረ ይላታል። ኪያም እንግዲህ ደንገጥትልና ስለ ወንድሜ አዲስ መረጃ አዲስ የተገኘ ነገር አለ ወይ ብላ ጥያቄ ልትታቀርብለት እንትንም ጠበቃም እንግዲህ ስለ ወንድምሽ እንኳን ምንም ነገር የለም፣ ግን ኪራ እንደጠፋ አልከሰታችሁም ብሎ ጥያቄ አቀረበልኝ ይላታል። ኪያ በእነሱ በኩል እንዴት ሰውን ያህል ጠፍቶ ዝም ይላሉ በሚለው ጥያቄ ፈጥሮባቸዋል ይላታል። እሷም እነሱ ይህን ያህል ጊዜ ፈልገውት ያጡትን እኛ ከሰን ተየት እናመጣዋል። ምን መሰለሽ እንግዲህ መርማሪው ጠርጥሯል። እሱም ሙሉ ቤተሰብ አውቆ ኪራ በሰላም ሆኖ ከቤተሰቦች ጋር ሆኖ እኛ እንደደበቅነው ጠርጥሯል ይላታል። እንግዲህ እስካሁን ድረስ ኪራ ቤተሰቦቹም ቤተሰቦቹም አላገኙም። ጽናትን በበኩሏ እየተሰቃየች ነው። ደግሞ ከማንም በላይ ጽናት ነች እየተሰቃየች ያለችው። ስለዚህ አሁን ደግሞ በህግ አካል በኩል ያው አቶ በላይ ስለሞተ ደብቀውት ነው የሚል ስላደረባቸው ነው ጥያቄ እያቀረበ። ኪያም እንግዲህ ምነው እውነት እነሱ እንዳሉትና ወንድሜ የት እንዳለ ባወኩኝ እንዳሉት ወንድሜን ደብቄው የት እንዳለም ባወኩት። እንግዲህ ጠበቃ ዮሴፍም ይገባኛል ኪራ ይገኛል፣ እንደዚሁም ደግሞ ኪራ ንጹህ ሰው ነው ይላታል። ኪያያቅም ግን ደግሞ ታውቃለህ ነገሮቹ ቀን በቀን እየባሱና እየተደራረቡብኝ ነው የመጡት። ምን ማድረግ እንዳለብኝ ሁሉ እየጠፋብኝ ነው ትለዋል። ጽዬ እውነት ለመናገር ያው ጽናት ስተስሙ ጽናት ተብሏል። በነገራችን ላይ እንግዲህ ጽናትዬ የኪራን ሸሚዝ አውጥታ እስከዛሬ እንደሚጫወቱና ደንስልኝ ከዚህ በኋላ ሁለተኛ እንዳጠፋብኝ፣ ተጠፋ ደግሞ ተመልሰ ስመጣ አታገኘኝም እያለች ቲሸርቱን አውጥታ ይዛ ደንስልሻለሁ፣ አንቺ ደግሞ በመጨፈር ታግሽኛለሽ እያላት እንግዲህ ይህ ሁሉ ነገር የሆነው ግን በህልሟ ያው ቅዠት ነበረ። የእሱን ቲሸርት አውጥታ እየተደሰተች ባለችበት እንግዲህ ሰንዬ ትመጣለች። ጽናት ምን እየሆንሽ ነው ትላታለች። ከዛ በኋላ ሸሚዙን ይዛ ነበረ። አይዞሽ ይህ እኮ ያለ ነገር ነው፣ በቃ አይዞሽ ያለ ነገር ነው ትላታለች። በቃ ዶክተሩ እንዳለው እኔ እያበድኩ ነው፣ በቃ እያበድኩ ነው ትላታለች። ሰኒ እዛ አይደለም እኔም እኮ አንዳንድ ጊዜ እንደዚህ እሆናለሁ፣ አብደሽ አይደለም ትላለች ሰንዬ። አያልፍለት ይሙት ይላል ያገሬ ሰው ሲተርት። በመጨረሻም እንግዲህ እንደምናውቀው ናቲ መንገድ ላይ ወርቆ ኒናየም እንደዚሁ ደግሞ ያው ሴትኝነት ስራ እየሰራች ነበረ። በመጨረሻም እነ መልካምና ጥሩ ልብ የነበራቸው ኪራና ጽዬ ኒናን አስጠግተዋት ተነሱ ጋር ደስተኛ ሆና እየኖረች ነበረ እስከምናውቀው ድረስ። እንደዚሁም ደግሞ ናትዬም ከቤት አስወጥተውት ያ መንገድ ላይ ወርቆ ነበረ ከዚህ በፊት ቅዱሴ ያገኘው።
ከዛ በኋላ እንግዲህ ህይወትን ናቲም ተቅዱሴ ጋር እንደ ታላቅና እንደ ታናሽ ወንድም ሆነው መኖር ጀመሩ። ደስ የሚልና ሁለቱም በሰው ቤት ሆነው ያው ፍቅር ቦታ፣ ገንዘብ ሁሉን ነገር አይወስነውም። እንግዲህ ሁለቱም ተሰው ጋር ተጠግተው ባሉበት ነበረ ፍቅር ሀ ብለው እየጀመሩት ይሆናል አይሆንም ሲሉም እዛው ናቲም እንግዲህ ታያስበው ሳይጠብቀው ከኒና ጋር ፍቅር ከያዘው በኋላ እየተመላለሰ ነበረ። ከኒና ጋር እየተገናኙ ደስ በሚል መልኩ እየቀጠሉ ባለበት ሰዓት በቅጽበት የኪራ ቤት ያው በዝንገት ባቶ በላይነህ ሲወረስና እንደዚሁም ደግሞ እነ ኪራ ከቤት ሲባረሩ ኒናየም ጎዳና ላይ ለመውደቅ ተዳረገች። ወደ እንግዲህ እኔ ለደስታም ሆነ ለአንዳችም ነገር ለፍቅርም አልተፈጠርኩም። እንደውም እኔ የተጠጋኋቸው ሰዎች እጎዳሉ። እኔ እድለቢስ ሆኜ ለሌላው የምተጠጋሁበት እድለቢስ አደርጋችኋለሁ። ምናልባትም እነ ኪራን እኔ ወደ እነሱ ጋር ተጠግቼ ይሆናል እድላቸው እንዲበላሽባቸው ያደረኩት በማለት በጸጸት እንግዲህ ወደ ተለመደው ወደ ድሮዋ ህይወቷ ትወጣለች። ያው እስካሁን ድረስ በነበረችበት በውጭው ህይወት እንግዲህ ናቲም ያን እየተመለከተውና ያየው ናቲ ደስ አላለውም። ምክንያቱም አንድ ሰው ፍቅረኛው ውጭ ላይ እንደዚህ ያለ ስራ ትሰራ እሺ ብሎ መቀበል በጣም ከባድና የማይቻል ነገር ነበረ። ኒናም እንግዲህ እባክህ ናቲ አንተ ለኔ አትሆንም፣ እኔም ለአንተ አልሆንም። ስለዚህ ተኔ ጋር አራቅ፣ እኔ ጎዳሃለሁ። እኔ ተጠጋኋቸው ሰዎች ሁሉ ይጎዳሉ። አንተ ደግሞ የዋህና ንጹህ ልብ ነው ያለ። ስለዚህ ከኔ ጋር ተሆንክ ትጎዳለህ። ከመግንዴ ደግሞ እንድትጎዳ አልፈልግም። እባክህ ተኔ ራቅ ብትለውም ፍቅር ነውና ወዶና ፈቅዶ ሳይሆን ፍቅር አስገድዶት የነበረው ናቲ የፈለገው ነገር ቢሆን አልርቅሽም። እኔ እኮ እንዳንቺ ሰው ወድጄም አፍቅሬም አላቅም። ባክሽ ኒና አትግፊኝ ይላታል። ናቲ እንዲህ ኮኜ እተዳደራ ነው። አንተም ስራ የለህ ከሰው ጋር ጥገኛ ሆነህ ነው እና እንዴት ሆኜ ለመኖር ነው? እንዴት እስሆነ ልንኖር ነው? ተመጎዳት በፊት እባክህ እራቀልኝ ትለዋለች። ይህንን የተመለከተውና ያዘነው ናቲ ወደ ቅዱሴ ጋር ይሄድና ለቅዱሴ ሲያማክረው መልካሙና ጥሩ ልብ የነበረው መካሪው ዘካሪው ቅዱሴ አንተ ለራስህ ከሰው ጋር ጥገኛ ሆነህ እንዴት ነው ደግሞ የምታፈቅረው ብሎ እንደሌላው ዘለፋና ስድብ አልነበረም እየሰጠው። እንደውም አይዞህ ፍቅር የሆነ ፍቅር ከሆነ ባለኛ ቀም እረዳሃለሁ፣ እሷንም ተረዳት በልክና በክፋት እንደዚሁም ደግሞ በዚህ አይነት ሳይሆን በተረጋጋና ቀስ ብለህ ነው ተዝህ ነገር እንድወጣም ተፈለግ በማለት ምክር ሰጥቶት እና እንደዚሁም ደግሞ ቅዱሴ ያለውን አቅሙ የሚፈቅደውን አቅሙ የቻለውን ለናቲ አንስቶ ይሰጠዋል። ናቲም እንግዲህ ኒናን ከዚህ ስራ አወጣለሁ በማለት የተሰጠውን ብር እንደ ማንኛውም በኪሱ ወደበቅ አርጓ ሊያዘም ነበር። በደስታ ስክን ስፍን ብሎ ወደ ኒና ወዳለችበት ሰፈር በኪሱ ውስጥ ደብቆ ሳይሆን በእጁ ይዞ እየበረረ ሲሄድ ነበር። ያ የተረገመ ጎቤ ያገኘዋል። ጎቤም እንግዲህ ያው እንደምናውቀው በጉልበቱ ነጥቆ አዳሪ ነው። ሆኖም ግን ከዚህ በፊት የኒና ፍቅረኛ እንደነበረም እናውቃለን። እናም ናቲ እጅ ላይ ይቀሟል። ባክህ ቢለውም ናቲ እንግዲህ የዋህና ቦልባላ ነው። እንደዚህ በወንዶች በኩል ብዙም እያልነበረው ናቲ ያው እንደምናውቀው ደግሞ ጎቤ ክፉና ጨካኝ ስለነበረ ይቀበለዋል። ባክህ ይሄ ብር ለኔ ያስፈልገኛል ቢለውም አልሰጥህም ያመሃል ወይ ነበር ያለው። እኔ ለኔ አይደለም ባክህ ለኔ ናየ ነው ይሄ ብር ለኔ ናየን ይለዋል። ማነች ኔናየ የታቅልሃለሁ ስላንተ ኔናየ አይመለከተኝም ይለዋል። እንግዲህ ያልሞት ባይ ተጋዳይነቱን ሙከራ ያደርጋል ናቲ። ከዛ በኋላም ያው እንደምናውቀው ጎቤ ይመታውና ብሩን ይዞ ይሄዳል። ናቲም እዛው ምን እወደቀበት ተማልቀስ ውጪ አንዳችም ነገር ጠብ ሊልለት አልቻለም ነበር። እናም ወዳም ቢል ወድህም አልሳካለት እያለው ናቲ
ተዛው ተጥላቱ ጋር መቼም አንዳንድ ጊዜ ማጣት መጥፎ ነገር ነውና ከጥላቱ ከነጎቤና ከነሳንቾ ጋር ባካችሁ የምትሰሩትን ስራ አሰሩኝና ኒናን ከዚህ ችግር ማውጣት እፈልጋለሁ። እሷ እንደዚህ ሰርታ እንድትኖር ፈጽሞ አልችልም ብሎ ጥያቄ ያቀርብላቸዋል። እንግዲህ እነሱም ያው መዝረፍና መስረቅ ስለነበረ 1-2 ቀን ይሞክራል። ከዛ በኋላ ያንን የተባለውን ለኒና ወስዶ ሲሰጣ ግን ኒናም ትሄት አንጥተው ነው ብላ ነው ጥያቄ ያቀረበችለት። ምክንያቱም ናቲ በእንደዚህ ያለ ነገር አይታወቅም፣ እሱ እንደዚህ ያለም ስራ ሰርቶ አያውቅም። እንደዚሁምና መልካምና ደግሞ የዋህም ስለነበረ እንዲጎዳም ስላልፈለገች እዚህ ስራ ላይ እንዲሳተፍ እንዲቀጥል ፈጽሞ ልፈቅድለት አልቻለችም። የሆነ ሆኖ ከጊዜያት በኋላ እንግዲህ ቅዱሴም ወደ ውጭ ለመውጣት ነገሮች ተተመቻቹለት በኋላ የነበረውን ንብረት ሸጬ ባንክ ቤት አስቀምጬ እወጣለሁ ብሎ ማለት አልፈለገም። እንግዲህ ያለውን ያካፈለ ንፉግ አይባልም እንደሚባለው መልካሙና ቀና ልብ የነበረው ቅዱሴ ያንን ቤቱም እንደዚችም ደግሞ መኪናውን ታክስ የሚሰራበትን ወይንም ራድ የሚሰራባትን ለናቲ አስረክቦ እንደዚሁም ናቲ ተኒና ጋር ቤት ውስጥ እንዲሆኑ ፈቅዶላቸው በሰላም ተለያዩ። ከዛ በኋላ እንግዲህ ያው ኒናና ናቲ በአሁኑ ሰዓት እንግዲህ በአንድ ጣሪያ በአማረና በተዋበ አንዳችም ነገር ሳይኖራቸው አንዳችም ነገር ሳያወጡ በደስታና በፍቅር እየኖሩ ይገኛሉ። በሌላ በኩል ደግሞ ከዚህ በፊት እንደምናውቀው አትወልድም መውለድ አትችልም ስትባል ወይዘሮ አለሜ የናሆም እናት እንዴት ነው ልጅ መውለድ ከማችል ሴት ጋር መቀመጥ የለበትም፣ በፍጥነት ፈተው የምትወልድ ሴት ማግባት አለባት፣ እኔም የልጅ መሳም አምሮኛል ብላ ብዙ ጦርነት ተከፍቶ ብዙ ነገር ሆኖ ነበረ። የጨነቀውና የጠበበው እንደምናውቀው ናሆምም በጣም ምሩዬን ስለሚወዳት ምን ነበር ያደረገው? ሐኪም ቤት ውሸቱን ሄዶ እንግዲህ ለፍቅር የሚከፈል መስዋዕትነት ቀላል አይደለም። ከዛ በኋላ ያው ዶክተሩን የውሸት እንደማይወልድ አድርጎ እንዲሰራላት በማድረግ ያንን ለወይዘሮ አለሚ አሳይቷ። ከዛ በኋላ ወይዘሮ አለሚ ማመንም ያለማመንም ውስጥ ገብታ ብዙ ነገር ስትል ግን በመጨረሻ እውነቱን አውቃ አዝናበት ነበረ። እንግዲህ በስንት ተጋድሎና ያው ፍቅር ያሸንፋን በሚለው በመጨረሻም እንዳትወልጅና እንዳታረግዢ እየተባለችው ምሩዬ አረገዘች። ያው እንደምናውቀው በሚያሳዝን መልኩ የጽናት ሰርግ ዕለት ያው በነብርቄና ባቶ በዛብህ ምክንያት ልጇ እንዲወርድባት ሆኖባት ነበረ። በጣም ልባቸው አዝኖና ተሰብሮ የነበረው ዳግም ተጋብተውና በአማረና በደመቀ በቅርብ እየተሞሸሩት ናሆምና ምሩዬ በአሁኑ ሰዓት እንግዲህ የቆንጅት ልጅ ሴት ልጅ እናት ሆነዋል። እናትና አባት ወላጅ ሆነዋል። ግን በሚያሳዝን መልኩ ደግሞ እንደምናውቀው የነ ጽናት ትዳር እንደዚሁም ደግሞ የሰንየም ትዳር ያው ሁለቱም ትዳር አደጋ ላይ ሆነው እንደውም ትናንት ሲንገዳገድና ብዙ መከራና ብዙ ፈተናዎችን አልፎ ደግሞ የነናሆም ልጃቸውን በደስታ ታቅፈው ይገኛሉ። ለነናሆም በጣም ደስ ብሎኛል። በቀጣይ ጽናትም ባሏ በሰላም ኪራ ተመልሶላት እንደዚሁ እንደ ጓደኛዋ እንደምሩ ልጅ አቅፋ እንደምናያት ተስፋ አደርጋለሁ። ሌላው ደግሞ በቃ ኪራ ምንም መሆን የለበትም፣ በሰላም መመለስ አለበት። ምክንያቱም እንደምናውቀው ኪራ እንትና በላይን አልገደለውም፣ በላይን የገደለችው ቤት ነች። እና ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለምታበረታቱ ያመሰግናለሁ። አሁንም አበረታቱ ስል በትህትና ጋብዛለሁ።